አንድ ናቸው። ኃይሌ ፊዳ ሲታወስ ጀዋር መሐመድ ምትኩ ልጁ እንደሆነ ታውቃለህ? ምንድነው ኃይሌ ፊዳ አስተውስ? የኃይሌ ፊዳ የሚታገልበት የትግሉ ምንድነው? ስለዚህ ኃይሌ ፊዳ ምንድነው የሚለው? ኃይሌ ፊዳ የብሔር ብሔረሰቦች ማንነት ይከበር ነው። ኃይሌ ፊዳ እንደዛ ብሏት ነው። ኦፍ ኮርስ በደንብ ነው የሚለው። ማነው የኃይሌ ፊዳ የወንድሙ ልጅ የኔ ቤስት ጓደኛ አይነት ከፈለክ አገናኝሃለሁ። ኦኬ ምንድነው? እሺ ምንድነው ያልሽው? የኃይሌ ፊዳ የወንድሙ ልጅ ዛሬ ዋይት ሃውስ ውስጥ ምን አልከኝ? ግጥም የጻፈ የኢትዮጵያ ማንነት የሚለውን ግጥም የጻፈ ኃይሌ ፊዳ ነው ያልሽው? ነው ግጥም አይደለም። ስለ ግጥም አይደለም ያወራውልህ። እኔ ያወራውልህ የኢትዮጵያ ማንነት የሚለው ኢትዮጵያ ማን ነው የሚለው እሱን ኃይሌ ፊዳ አይደለም የጻፈው። እሱ ኢብሳ ጉተማ ነው የጻፈው። የጻፈውን አይደለም የጠየቀውን ነው የምልህ። እሱ ኢብሳም አይደለም። የኃይሌ ፊዳ ነው ትግል ወለየው ነው። ማን ነው የወሎ ማን ነው ስሙ? ማን ነበር የወሎ ከወሎ ዋለልኝ ባነሳው ጥያቄ ላይ ኃይሌ ፊዳ ተከትሎ እንደታገለ ነው። እኔ ታሪኩ ነው የዋለልኝ ጥያቄ ምንድን ነው? አንቺ አሁን ገና እጅሽን ተይዘሽ ቆይ አትረብሽ እፉኑ እየተባልሽ እየተቆነጠስሽ ነው መማር ያለብሽ። ጂጂ ፖለቲካ ይቅርብሽ። አንተ ተማር ያያና ግሩፖች ብልጽግናዎች እጅን ይዤ አራት ባስገብቼ ይቅርብሽ ትላለህ እንዴ? አንተ ራስህ ተማር መጀመሪያ። በቀበሌ ዕቃ በእድር ነው የምታስቢ? እንደ እድር ይመስልሻል? አንተ ራስህ ተማር መጀመሪያ። አንተ ነህ መማር ያለብህ። ሚውት እንዳታረገኝ ሚውት ደንቆሮ። ከዚች ጋር አሁን ለ5 ደቂቃ ብትቀምጡ ትደነቁራላችሁ። እኔ አሁን በስመ አብ ወልድ ከዚች ጋር ለ5 ደቂቃ ብትቀምጡ ትደነቁራላችሁ። እንደ አንድ የኦሮሞ ልጅ ለምሳሌ እኔ እዚህ ማናገራቸው አሉ። የኦነግ ደጋፊ አለ፣ የኦፌኮ አለ፣ የብልጽግና አለ፣ የጀዋር ደጋፊ አለ፣ የአብይ አለ። ሁሉም ኦሮሞ እንደ አንድ አንገት ኖሮት ፖለቲካ እንደዛ ይታፈሩ። ምን አይነት ሰው ናት? በመድኃኒዓለም አንድ ብታቀው ነገር የለም። በቃ እሷ የምታወራው እንደ ቀበሌ እድር ኩባያ በመመለስ መንደር ውስጥ ባልቴቶች ምናምን እኛ እሷ አንቺ ደንቆሮ ነው ስትላት እኛ እንደንቆሮ አልከን አይናችን ነው። ሊከበር አይችልም። 4 ነጥብ። እኔን ሳታከብረኝ የማንኪያ ብሔር የማንኪያ ነገድን እናከብራለን። እግርህን ብላ። እኔን ሳታከብረኝ የማንኪያ ነገር ልታከብር አትችልም። ቢኮዝ ግሩፕ ማለት ኮሌክቲቭ ኦፍ ኢንዲቪጁዋልስ አይደል? የግለሰቦች ድምር ውጤት ነው አይደል? ግሩፕ መብት እኮ እንደ ሻሞ ብለህ የምታድለው ነገር አይደለም። ይሄ የማንኪያ ነገዶች መብታችሁ ተከብሯል፣ በቃ ጨፍሩ። የኔስ መብት ሀገሬ ላይ ተዘዋውሬ መስራት ፈልጋለሁ። በሚወጣ የስራ ቅጥር ተወዳድሬ በብቃቴ መቀጠር ፈልጋለሁ። መብቴ ሲጣስ ደውላለሁ። ፖሊስ ሊያከብርልኝ ይገባል። ግን እንዲህ ሲባል የግሩፕ መብት አይከበር አይደለም። የግሩፕ መብት ይከበር ሲባል ደግሞ የትኞቹ ግሩፖች? አንደኛ ግሩፕ ሲባል እኛ ሀገር ብሔር ሆነ እንጂ ግሩፕ ሲባል የግሩፕ መብት መከበር አለበት። በታሪክ አጋጣሚ በደል የደረሰባቸው የህብረተሰብ ክፍሎች አንድ ብል፣ አካል ጉዳተኞች 2 ብል፣ ህፃናትና አረጋውያን ወይም ህፃናትና ወጣቶች በል 3 ላል። ሌላ ማን አለ? አረጋውያን፣ በታሪክ አጋጣሚ በደል የደረሰባቸው፣ ዲስኤቢሊቲስ፣ አፈርማቲቭ አክሽን የሚያስፈልጋቸው፣ ህፃናትና ሴቶች። ጡንቻ ራስ የሞላበት ሰው ስለሆነ የሴቶች መብት ይከበራል። በተረፈ የኔ ጥያቄ አንተ የ27 ዓመት ጎረምሳ አንተ ተንቀሳቅሰህ ተንደፋድፈህ ተባጥሰህ መብላት የምትችል ምን አባት ሆነ ነው መብታችን ተደፈጠጠ ተላጨው ተቋጨው የምትለኝ? ምን አባት ሆነ ነው በቡድን የምታስበው? ተበተን እና አሁን እኮ ችግር የሆነብን ታንክ የሚያክል ጡንቻ ያለው ሰውዬ ተደፍጥጫለሁ ይላል። በማንነት የምክንያት ተበድያለሁ ይላል። አሁን የግሩፕ መብት ሲባል በታሪክ አጋጣሚ በደል የደረሰባቸው ሲባል ድጋሚ እንዳይበደሉ ነው የህግ ከለላ የምሰጣቸው። የሴቶች መብት ይከበር ሲባል ስቲል የግሩፕ መብት ነው።
ጡንቻ ራስ ወንዶች እንደፈለጉ እንዳይደፍሯቸው፣ እንዳይገርዟቸው፣ እንዳይደበድቧቸው፣ መብታቸውን እንዳይጥሱ፣ ይሄ ሀገር ቤት የሚሆነውን ነገር ያላቻ ጋብቻ እንዳይፈጽሙባቸው የሴቶችን መብት ታከብራለህ። ህፃናት መብትን ታከብራለህ። ህፃናት ስፔሲፊካሊ ህፃናቶች፣ አካል ጉዳተኞችን መብት ታከብራለህ። ከዛ በመለስ ያለው ምን አባት ነው የምትሰራው? ነው ጥያቄ። ምን ሆነ ነው? ምንድነው የደረሰብህ በደል? በጣም የሚያስቁኝ የሆነ ጎረምሳ ያወጡ ሰዎች ደረታቸው የተከፈለ ምናምን ቤት ከፍተው እንደ አማራ እንደ ኦሮሞ እንደ ስልጤ ምናምን ቁጭ ብለው ጎረምሶች ናቸው እኮ። እናንተ ተበትናችሁ ነው መስራት ያለባችሁ። ተበትናችሁ ስለ ኦኬ በታሪክ ብሔር ከኦሮሞ ነው ቴንኪው። ችግርህ ምንድን ነው? አሁን ፖለቲካ ስትመሰርት ስትታገል በብሔር ዙሪያ ሳይሆን በችግር ዙሪያ ነው መደራጀት ያለብን። እኔ የማንኪያ ብሔር ተወላጅ ነኝ። ኦኬ ያ እንደ እንትን ተጠቀሙ። ችግሬ ደግሞ ከአማራው ጋር ሊመሳሰል ይችላል። ችግሬ ከአንድ ኦሮሞ ልጅ ጋር ሊመሳሰል ይችላል። ስለዚህ እኔና እነዚህ ልጆች አንድ ላይ መሆን አለብን። ችግርህ ምንድነው ነው ጥያቄው። መጀመሪያ ችግርን አይደንቲፋይ ማድረግ አለብን። ምንድነው ችግር? አሁን አንተ አክቹአሊ አንተ ችግር ምንድነው? አንዳንዶቻችሁ አታውቁም ችግራችሁን። አሁን ጀዋርን መናገር አትችልም ትላለህ። ጂጂ እግዚአብሔር ያሳያቸው። አሁን ጂጂ ማለት ስለ ኃይሌ ፊዳና ስለ ዶክተር ሰናይ ልኬ እኔ ነኝ የነገርኳት። እዚህ ጋር ኃይሌ ፊዳና ዶክተር ሰናይ ልኬ ኦሮሞ ናቸው። እኔ ነኝ እዚህ ጋር እጇን ይዤ ያስተማርኳት። ቪዲዮ አለው። ኦሮሞ ተዛላችሁ ተሰቃላችሁ። ሌክቸር ሰጥቻታለሁ። እኔ በጣም ማደንቃቸው መወዳቸው ናቸው። በነገራችን ላይ ዶክተር ኃይሌ ፊዳ፣ ዶክተር ሰናይ ልኬ በጣም መወዳቸው ሰዎች ናቸው። እዚህ ላይ በዚህ ባለበት 3000 ሰው ባለበት ኦሮሞ ናቸው ብዬ ነግሬያት ይኸው አይጂጂ አንዳንዴ ታሰቀኛለች። የኦሮሞ ጥላቻ ምናምን ትለኛለች። እኔ ነኝ እኮ ያስተማርኳት የኦሮሞ ባህሉ እንዲህ ነው። እነዚህ የኦሮሞ ታጋዮች ናቸው። እነዚህ በጣም በህይወት የማከብራቸው ናቸው። ኢንፋክት እኔ አዳም ፈርቀዳጅ ፖለቲካ ውስጥ እነዚህ ናቸው ምናምን። የኦሮሞ ብሔርተኝነትን ታደሰ ብሩ እስር ቤት ጀነራል ታደሰ ብሩ እስር ቤት ውስጥ መጀመረ ምናምን ትስቃለች። የሆነ ሆኖ የግለሰብ መብት መከበር አለበት። ቆይ መጣሽ ያስገባላችሁ። ቤትሽ ቢሆን ጥሩ ነበረ። ለእንትን እኔ ልሳቅ መቼስ ምን ላድርግ። ቴዲ ወይ አንድ ነገር ልንገርህ፣ በጨዋ ደንብ እናወራ። ኦኬ እንዳሰድበኝ፣ እንዳታንቋቅሽ፣ ምንድነው እንደ እንቁርቲ ምናምን እንዳትናገረኝ። እኔ በክብር መዋላ ላይ ነኝ። ቀይ መስመር ከታለፈ እርምጃዬን ታውቂያለሽ። ከዛ በለስ ግን ምንም ሰማለሁ፣ ችግር የለብኝም። ኦኬ እኔ ቀይ መስመር ምናምን የሚባል ነገር ማለፍ ምናምን ማላቅ ሴት ነኝ። ግን አንድ ነገር ልንገርህ፣ የሆነ ነገር አዳምጬህ ነበር በቀደም ስለ ጀዋር ስታወራ ማለት ነው። ኦኬ ጀዋር አሜሪካን ሀገር ውስጥ እንደተያዘና አቶ ማለት ጠቅላይ ሚኒስትር አብይ አህመድን ለማስገደል እንደሞከረ ፓብሊክ ሪከርድ ላይ ያገኛቸውን መረጃዎች አምጥተህ ተናግራል አይደል? ምን ያህል እርግጠኛ ነህ? ጠቅላይ ሚኒስትሩን ለማስገደል አንቺ ፖለቲከኛ አይደለሽ? እንደዚህ ነገር አሳይም እንዴ? ላሰማሽ? ኖ እንዳትሰማኝ። ቆይ ኖ እኔ ጋር እንደዚህ ነገር አይሰራም። መኖር እፈልጋለሁ እኔ ወንድም። ግን አንተ ይሄንን በምን መልኩ ነው? ምን ተማምነህበት ነው ይሄንን ነገር እንደዚህ ማለት አጣርተህ ጠይቀህ ማለት? እኔ እንደዚህ ተራ ሰው አትመስለኝም። ገባ? በጣም ሚዩት አድርጊና አድምጪ። ኖ አላዳምጥም፣ እወጣለሁ። እንደዚህ አይነት ነገር እኔ አልፈልግም። ታዲያ ምን ነው እያወራሽ ያለሽው? ፋይል ነው አይደል? ማስረጃ ነው ይፈልጋል። አንተ የተናገርከው ነው። አንተ ከተናገርከው አንተ አብይን ለማስገደል ማሰቡ
ፐብሊክ ሪኮርድ ላይ ነው ያገኘው የሚል ነገር ስለሰማሁኝ ነው ያንን የጠየኩት። ኖ አንተ ተናግረህ እኮ ሰማሁት። አንተም አግኝተህ እንደተናገርክ እኮ ሰማሁት። ግን ፋይል አለኝ ጀዋር መሐመድ ጠቅላይ ሚኒስትር ለምን አላሰማሽ? ሚዩት አድርጊና ስሚ። ይሁን አሰማሽ። እኔ ለምን ታሰማኛለህ? እኔ እኮ ስለማልፈልገው ነው እንደዛ። አሰማሽ ታዲያ እንዴት ነው የሚሆነው? ታዲያ ካልሰማሽ አንተ ስታወራው ነው የሰማሁት። አንተ ስታወራው ያኔማ ያወራሁት እኮ ከኪሴ አውጥቼ አይደለም። ጀዋር መሐመድ አብይ አህመድን ስለማስገደል ከኢትዮጵያ ጀነራሎች ጋር ውስጡን እያወራ እንደሆነ ፐብሊክ ላይ ተናግሯል እኮ እያልኩሽ ነው። ማን የተናገረው? ጀዋር መሐመድ ራሱ። ለምን ነው ማላስደምጥሽ? ማድመጡን አልፈለግሽም። ትንታኔን እየሰጠሽ ነው። አብሮ እኮ አይሄድም እንዴ? ትንታኔ አይደለም። እኔ አመንሽኛል። ኦኬ አመንሽ። ራሱ አውርቷል። ጀዋር ራሱ ምንድን ነው የሚሻለን ጎበዝ? ኦኬ ሰው ወይ ማድመጥ ካልፈለግሽ ምነግርሽን ማመን አለብሽ ማለት ነው። ኦኬ አስደምጠኝ። ራሱ ካወራው እሺ። ክብራትና ክብራን፣ በነገራችን ላይ ይሄ ኢንተርቪው ከኔ ውጭ ይሄን ኢንተርቪው ቀንጭቦ ሊያወጣላችሁ የሚችል የለም። ተድበስብሳ የተነገረች ንግግር ነው። ታስታውሳላችሁ? ትንታኔው ሰጥቼበታለሁ። ተድበስብሳ የተነገረች ንግግር ናት። ስሙት። ሁለተኛው ሪፕሌስመንት ነው። ጠቅላይ ሚኒስትር አብይ አህመድን ሪፕሌስ ለማድረግ ስሚ በደንብ። አብይ ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ነው። ድጋሚ ነኝ ምንድን ነው ያለው? እና ታዲያ እኮ እሱ አይደለም ድርጊቱን የሚፈጽመው አጠገቡ ያሉት ሰዎች። ቆይ የሰማውን ድጋሚ ነኝ። ኦኬ ምን ይላሉ ይችላሉ? አጠገቡ ያሉት ሰዎች ሀገሪቷን ይዞ ከመሄዱ በፊት እሱ አንተ እኮ ያልከውና ቆይ አላለቀም እኮ አሁን እኮ ትልቁ እናንተ አሁን እኔ አሁን በነገርሽ ላይ ከትክክለኛ የኦሮሞ ልጅ ጋር አግባባለሁ። አንቺ አድምጪ ነው እኔ እናንተ የምንጣላው ደግሞ ሌላ ነገር የምንገባው ማንነቴን አትንካ። ወይ ሚዩት አድርጊና አድምጪኝ። ማንነቴን አትንካ። አድምጪኝ ቴዲ፣ ማንነቴን አትንካ። እኔ እናንተ የምናወራው ስለ ፖለቲካ እንጂ ስለ ብሔር አይደለም። ጂጂ አሁን ጂጂ ነካ ብሎ አንድ ኦሮሞ እኔን አይተችኝም። አድምጪኝ በእናትሽ ዝም ብለሽ አድምጪኝ። ቴዲ በማንነቴ አትምጣ። ጂጂ እኔ ደግሞ ሬድ ማፔ ልንገር አይደለ? በማንነቴ አይደለም ጀዋር አብይ እንዳትነካኝ፣ በዛ እንዳትነካኝ። ቆይ እሱን ተይው። እኔ እያወራሁሽ ያለሁት እንደ ጂጂ ነው። ስለ ፖለቲካ እናወራ። እንደ ጂጂ አውራኝ። ኦሮሞ ምናምን ይሄ ደንባራ ኦሮሞ አንተ ጋር ስለመጣ ኧረ በእናትሽ አንቺ ልጅ ሚውት አድርጊ። ሄለው አድምጪ። እኔ ማወራሽ ጎበዝ ከሆንሽም እንደ ጂጂ ነው ጎበዝ የምትሆኚው፣ ደደብ ከሆንሽም እንደ ጂጂ ነው። ከኦሮሞ ጋር የሚያገናኘው ነገር የለም። ከአንቺ ጋር ብቻ ነው እያወራ ያለሁት። ስለዚህ ጥንካሬ ነው ትወስጃለሽ። የኦሮሞ ልጅ አትበል እኮ ስሚ። ስለ ፖለቲካ ነው እንደ ጂጂ ነው እንደ እጅጋየው። ኦኬ አሁን አስዳምጠኝ። አልጀመረው ሚዩት አድርጊና ስሚ። ሶስተኛው በዛሬ ትርክ የታገሩ ወይ ወደፊት የሚመሰረቱ በህዝባዊ አመፅ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛው ትራንስፕሌስመንት የምንለው ማለት ነው። በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ያውቃቸዋሉ። በተወስ አት ሰም ፖይንት እርምጃ ራሳቸውን አጠፋት። በአብይ ዙሪያ ያሉትን ጀነራሎች ብዙዎቹን ይህ ኢንተርቪው በነገርሽ ላይ ሙሉውን ይሁንና ትረጃለሽ ከጀነራሎቹ ጋር እንደሚያወራ። እኔ ሙሉን ስላወራው ነው የምነግርሽ። እቺ ቶሎ ብሎ ተናግሮ የተፋት ቃሉ ናት። የት ነው ያገኘው ይሄን ኢንተርቪው? የማየት ጽናት ካለሽ እነግርሻለሁ። በትዕግስት ጠብቂኝ እሺ። የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ደግሜዋለሁ። እርምጃ ራሳቸውን ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውን ሀገር የማደን ሙሉን ኢንተርቪው ከዛ ታይና ኦኬ ቴዲ ትክክልነት ያለሽ